በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሊዮ እግዚአብሔር ይሰኝ። ተከበሩ አባታችን መላከ ገነት ቆሞስ አባ ወልደ ትንሣኤ ባንተ ይገኝ የዚህ ጥንታዊ ታሪካዊ የከተማው መስራች ከዚያ በፊትም አባቶችን ያስተናገደው ገዳም አስተዳዳሪ፣ ተከበራችሁ የባህር ዳርና የሰሜን ጎጃም ሀገረ ስብከት የስራ ኃላፊዎች፣ የተከበራችሁ ገዳማትና አድባራት አስተዳዳሪዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የሰንበት ትምህርት ቤት መዘምራን፣ የተከበራችሁ የሰማዕቱ ቅዱስ ጊዮርጊስን በዓል ለማክበርና በረከት ለማግኘት ከሩቅም ከቅርብም ተሰብስባችሁ በዚህ አውደ ምሕረት የተገኛችሁ ምዕመናንና ምዕመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ሳይቀር እንዴት አረፈዳችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ በዚህ ሰዓት በዚህ ጊዜ ተሰባስበን ቃሉን እንድንሰማ እግዚአብሔርን እንድናመሰግን ስለፈቀደልን እግዚአብሔርን እናመስግነው። እግዚአብሔር የሚመሰገንበት ብዙ ነገር አለ። ከምንፈራው ነገር ሰውሮ ወደ አውደ ምሕረቱ ስንመጣ ምንም ነገር ሳይገጥመን ሌሎችም ጉዳዮች ሳያስቸግሩን እዚህ ደርሰን ሥጋ ወደሙ ተቀብለን ቃሉን ሰምተን አሁንም ታቦት አንግሰን እስከ ፍጻሜው ድረስ ጸንተን እንድንቆይ ስለፈቀደልን አምሳየ ዓለማት ፈጣሪ ፍጥረታት እግዚአብሔር እናመሰግነዋለን። ተልዮ እግዚአብሔር ይሰኒ። በወጣትነት ዘመን እንዲህ አይነት ቋንቋ መልካም ነው ብዬ መርጬ ነው። በ2080 ዓመተ ምህረት ላይ የተገኘው ወይም ወደዚህ ዓለም የመጣው ቅዱስ ጊዮርጊስ በወጣትነት ዘመኑ ተልዮ እግዚአብሔር ይሰኒ ብዙ ቅድም እንዳሉት አባታችን የከበሩ ነገሮችን ዓለም የሚወዳቸውን ነገሮች ዓለም የሚወድቅ የሚነሳባቸውን ነገሮች ሁሉ አቅርበውለት፣ ነገር ግን ምንም የዓለሙ ሁላ ቁሳቁስ ወርቁም ሌላውም ሹመቱም ያልበገረው ቅዱስ ጊዮርጊስ ተልዮ እግዚአብሔር ይሰኒ እግዚአብሔርን መከተል ይሻለኛል። እግዚአብሔርን መከተል ይሻለኛል። ምክንያቱም እግዚአብሔርን መከተል ብዙ በረከቶች የሚያሰጥ ቅድም እንደተባለው ፍጻሜውም የሰባት አክሊላት ባለቤት መሆኑ እግዚአብሔር እየመራው ስለነበር ተልዮ እግዚአብሔር ይሰኒ ይህንን ወደ እግዚአብሔር መንገድ በእግዚአብሔር መንገድ መሄድ በእግዚአብሔር መንገድ መመላለስ በወጣትነት ዘመን መልካም ነው። በወጣትነት ዘመን ስገድ ቢሉት ይሰግዳል፣ ጾም ቢሉት ይጾማል፣ ስራ ቢሉት ይሰራል፣ ልማት አልማ ቢሉት ያለማል። በቤተ ክርስቲያን በዚህ ሰዓት ተገኝተ ዘምር ቢባል ይዘመራል። በወጣትነት ዘመን የሚሰራ ነገር ብዙ ነገሮች አሉ። ፍጻሜያቸው ግን ቅድም አባታችን እንዳሉት የበረከት ዘላለማዊ ሕይወት መውረስ ነው። ስለዚህ በመንፈስ ቅዱስ እየተመራ መንፈስ ቅዱስ እየመራው እያገዘው እግዚአብሔር እየረዳው ብዙ ስራዎችን ሰርቷል። ቅዱስ ጊዮርጊስ ስቃዩ እንዳንድ ነገር ሆኖ ነገር ግን እግዚአብሔር በሱ ላይ አድሮ ብዙ ተአምራትን
ሙት ያስነሳል። ጆሮ የደነቆረ አፉ ዝም ያለ መናገር ያልቻለ መጓዝ የማይሆንለት ይህንንም በመበለቷ ቤት ያንን ሕፃን እግዚአብሔር ረድቶት ፈውስ አግኝቷል። ሕፃን የባልቴቷም ቤት ባዶ የነበረው ሞልቶላታል። ደረቁ ምሰሶ ለምልሞ ቅጠል አውጥቷል። ምክንያቱም ተልዮ እግዚአብሔር ይሰኝ ትልቅ ትርጉም ያለው ስለሆነ ነው እና እንዲያውም ለዘንዶ ተሰጣ የነበረች ብሩታዊትንም በመንገድ ላይ ሲያልፍ አድኖ በዚያም ዘንዶ ሰዎቹ እንዳያመልኩበት ዳግም አይቀጡት ቅጣት ቀጥቶ ሰዎች እንዲያደንቁት እግዚአብሔርንም እንዲያመልኩ ሆኗል። ይሄ የእግዚአብሔርን መንገድ በመምረጥ የተገኘ ነውና ሁላችንም በወጣትነት ዘመናችን ተልዮ እግዚአብሔር ይሰኝ እግዚአብሔርን መከተል ይሻለኛል ብሎ ጉዞ መጀመር መልካም ነው። ጉዞ ከጀመርነ ደግሞ እግዚአብሔር ይረዳናል፣ መንገዱን ያቀናልናል። ስለዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ፀሐየ ልዳ ኮከበ ፋርስ እየተባለ የፋርስ ኮከብ የልዳ ፀሐይ እየተባለ እስካሁን ድረስ በዘማሪያኑ በሊቃውንቱ በቅዱስ ያሬድ ባሕረ ጥበባት በተባለው ቅዱስ ያሬድ ብዙ ተብሎለታል፣ ብዙ ተመስኗል፣ ብዙ ታሪክም ተሰርቷል። ስለዚህ ዛሬ ቅድም እንዳላችሁት ባጭሩ ስቃዩ በአንድ በኩል የ7 ዓመት ስቃይ፣ ነገር ግን በእነዚያ እድሜዎች መካከል ግን ብዙ ስራዎች ተሰርተው እግዚአብሔር ጥበቡን የገለጸባቸው ዓመታት ናቸው። እነዚያ የስቃያት ብቻ ሳይሆኑ እግዚአብሔር ጥበቡን የገለጸባቸውም ናቸው በቅዱስ ጊዮርጊስ አማካይነት። ስለዚህ ዛሬ ብፁዕ ወብፁዕ እሰ ዘአፍቀሮ ለክርስቶስ ዘመጠ ነፍሶ ከመ ይኩኖ ሰማዕቶ ለቅዱስ ጊዮርጊስ ባሕረ ጥበባት ቅዱስ ያሬድ የሰጠው የምስጋና ቃል ነውና እንግዲህ ይህንን ክርስቶስን የወደደው ምስክርም የሆነው ዘንድ ነፍሱን የሰጠ ሰማዕት ለእኛም በረከትና ጸጋ ያሰጠን። አሜን። ሁላችንንም የበረከት አምላክ በረከቱን ያሳድርብን። ዛሬ እንግዲህ ቅድም እንደተባለው የምናከብረው እንትን የፍጻሜ የተጋድሎ ፍጻሜ ላይ ያለ ነው። እሱን ስናከብር ደግሞ ምን አድርጎ ነው? ምን ሰርቶ ነው? ምንስ ተቀበለ? ምንስ መጨረሻው ምን ሆነ የሚለውን ነገር በደንብ ጠንቅቀው መምህራችን ስላስተማሩን እኔ መድገም አልፈልግም። ሁላችሁም ለጸሎት ተነሱና እግዚአብሔርን አመስግነን በጸሎት ጉባኤያችንን እንፈጽም። አቤቱ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰዓት ባርከ ቀድሰ በቸርነት ተጠብቀ በሰማዕቱ ቅዱስ ጊዮርጊስ ቤተ ክርስቲያን አውደ ምሕረት ተገኝተን ስምህን እንድናመሰግን፣ እንድንዘምር፣ እንድንጸልይ፣ ጸሎት እንድናደርግ ስለፈቀድልን እናመሰግንሃለን። በዓሉንም የሰላም የክብር በዓል አድርግልን። እግዚአብሔር አምላክ ሆይ በሰላም እንደመጣንም በሰላም ወደ የቤታችን እንድንመለስ መልካም ፈቃድ ይሁንልን። አባታችን ሆይ እያልን ሁላችንም እግዚአብሔር እናመስግነው። በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አርሥቴከ አበ እግዚአብሔር አምላክነ በደገሮነ ከመ ይባርክሙ እግዚአብሔር ይባርከነ ወይሳለን። አቤቱ ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ ጠብቃቸው ከፍ ከፍም አድርጋቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ሐዋርያት ሥልጣነ ክህነትን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ቦታ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ስለ እናቱ ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ብሎ ይቅር ይለን ዘንድ በእንተ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአት ኃጢአተ ኩሉ ሕዝብ ከማሠረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሎ ምስለ ኩልክሙ እግዚአብሔር ይባርከነ ለአግብርቲው በሰላም ስሬተ የኩነነ ዘተመቶነ ሥጋ ከወደም ካባነ በመንፈስ ንኪድ ኩሉ ኃይሉ ለጸላይ በረከተ ዴከ ቅድስንተ ምልዕተ ምሕረት ኪያሃ ንስቴፎ ኩልነም ኩሉ ምግባረ እኩይ ግእሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘመንፈስ ቅዱስ ሰላም ያግባችሁ።